It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ የተወሰኑ ደግሞ የአድማጮችን ማስተያየት እናነሳለን። ከመጡት አስተያየቶች መካከል አቤና ሳምሪ ሰላም አደራችሁ ወይ? አቤ ሊቨርፑል በጣም በዳኛ ይበደላል፣ ያሳዝናል። አንተስ ምን ትላለህ? ህይወት ነኝ ከእንግሊዝ ኤምባሲ ብላለች። እኔ ተበድሏል ብዬ አላስብ። አሁን እያነሳች ያለችው የሲቲንና የሊቨርፑልን ጨዋታ ከሆነ በተለይ ፍጹም ቅጣት ምት የተሰጠበትን ከዛ በተጨማሪ ሶቦስ ላይ በቀይ ካርድ የወጣበትን ውሳኔ እኔ ዳኛው ተሳስተዋል ብዬ አላምን። ብዙ ሰው አስተያየት እየሰጠ ነው የሚገኘው በዚህ ጉዳይ ላይ። ያው ሁላችንም እንዳያረዳዳችን ነው። ግን ዳኛው እንደማይወቀሱ ግን በውሳኔዎቻቸው አርነ ስሎትም ተናግረዋል። ከአርነ ስሎት በላይ እየተከራከርንላቸው ያለን ሰዎች ጋር እንደምናያት ሊገርሱ ብቻ ነው። ትላንትና ትልቁ ጉዳይ ነበር። ሌላኛው ጥፋት መሐመድ ሳላ ላይ የተሰራው ጥፋት ነው። ያንን ደግሞ ፕሪሚየር ሊግ አስተዳደሩ በራሱ በወዲያው ማብራሪያው ዳኛው ትክክል ናቸው አለ። እሺ እና የተዘረፈ ምን አለ ምናምን የሚለው ነገር ልክ አይደል? በፍጹም ልክ አይደል? ያው በደጋፊዎች በተለይ ካሪጎሪ አንፃር ነው። ድጋፍ አንድ ነገር ስሜት አላቸው። አይ ድጋፍ አንድ ነገር ነው። እሱ ስሜት ነው። መደገፍ ስሜት ነው፣ መውደድ ነው፣ ጥሩ ነው። ነገር ግን ደግሞ መረጃን እስኪያዛባ ድረስ የምትንከባከቢው መሆን አለበት ብዬ አላምንም። እኔ ገባሽ? አከብራለሁ የሁሉንም ሰው ስሜት እንደየምርጫው እንደየፍላጎቱ ትክክል ነው። ነገር ግን ይህንን ፍላጎት ማክበር ማለት ሕግ ማዛነፍ ማለት አይደለም። እንደምረዳው ከሆነ ለሊቨርፑል ሶቦስ ላይ በቀይ ካርድ ማውጣቱ ወዘ ፌር ዲሲሽን ልክ ነው፣ ሕጋዊም ነው። የሪጎሪዮም ልክ ነው፣ ሕጋዊ ነው። ምንም ጥያቄ የላቸውም እነዚህ ሁለት ውሳኔዎች። ምንም ዳኛው 100% ልክ ነው። አሁን በዚህ ሂደት ውስጥ የሆነው ነገር የተመዘገበው ውጤት እንደውም ዛሬ ጠዋት ላይ ከተጻፉልን መልእክቶች መካከል አንዳንዱን ሳነበው ብናብራራው ይህ ነገር እኮ የበለጠ ግንዛቤን ለመፍጠር ይረዳል እያልኩ ነበረ። የእውነት ለመናገር ነበረ የኔ እምነት ከዚህ ከዳኝነት ጋር ያለው ግን ዞሮ ምንም አይነት ውይይት ምንም አይነት ማብራሪያ ምናምን ቢሰጥ ከስሜት ካልተወጣ ከባድ ነው። ከስሜት ካልተወጣ ማለት እኔ ያሰብኩት እኔ የፈለግኩት የኔ ፍላጎት ያልሆነም በሚል ስሜት ውስጥ ከሆነ በጣም አስቸጋሪ ነው። ግን ግንዛቤን ለማሳደግ ከሆነ ግን መወያየት መነጋገሩ የበለጠ አሪፍ ይመስለኛል ልልሽ ፈልጌ ነው። እሺ አንድ ሌላ ደግሞ አስተያየት የብላቱ ግዛ ዛሬ ምሽት አሪፍ ፉክክር የምናይ ይመስለኛል። በተለይ የኔው የለንደኑ ኩራት የሆነው ቼልሲም ባለፈው የደረሰበትን ሽንፈት የሚመልስበት ምሽት ነው። አቤኔ ዛሬ ዌስትሃም ማንቼን ይፈትነዋል። ምክንያቱም ዌስትሃም የመውረድና የማትረፍ ጉዳይ ላይ ነው። ለማንቼም የደጋፊው ጸጉርን ለማስቆረጥ ሳይሆን ሻምፒየንስ ሊግን የመሳተፍ ጉዳይ ነው። እናም አሪፍ ፉክክር ያሳዩናል ብዬ አስባለሁ። እስከ መጨረሻው ድረስ አብረንን ብሏል። ብላቱ ግዛ ነው ይህንን አስተያየት የሰጠው።
በጣም አድርገን አሁን ከዳኝነቱ ጋር በተያያዘ የመጡ አስተያየቶችን አንዳንዶቹን እናንሳቸው። የመጀመሪያው አቤ ይላል፣ ይህንን የጻፈው ሰው ምን ይላል? ስለ ቀይ ካርዱ ስታስረዳን ሶቦስላይ ሃላንድን ከጎተተው በኋላ ከሃላንድ በዚህ ተናዶ በጠረባ ቢያወርደው ከዚያም ጎሉም ቢገባ እንዴት ይታያል ይላል። አንዳንድ ጊዜ በሆነ ጥፋት ጨዋታ ሲቋረጥ፣ ሌሎች ተጫዋቾች ስሜታዊ ሆነው ሲደባደቡ፣ ጨዋታው ከቆመ በኋላ ለተደባደቡ ተጫዋቾች እና አንዳንዴም ለአሰልጣኞቹ ቢጫ ወይንም ቀይ ካርድ ይሰጡ የለም እንዴ? ይህንንስ እንዴት ታዩታላችሁ ይላል። ይሄ ቆንጆ ጥያቄ ግን ትላንትና መልሰነዋል። ከዛ እንደገና የሌላ አድማጭ ጥያቄ ሶቦስላይ አጥፍቷልና ተቀጣ፣ ሃላንድ ሶቦስላይን የፈለገውን ቢያደርግ አይቀጣም ማለት ነው ይላል። አሁን እነዚህ አደገኛ ሀሳብ የያዙ ሀሳቦች ናቸው። እውነት ለመናገር ለምን ብትኝ፣ ለምሳሌ ሶቦስላይን ቀጡት ዳኛው፣ ሶቦስላይን ሃላንድ የፈለገውን ቢያደርግ የምትል ቃላለች። የፈለገውን አይደለም ያልነው እኛ፣ ወይም የፈለገውን ቢያደርግ አይቀጣም አይደለም። ትላንትና ስናስረዳ የነበረው አንስፖርቲንግ ቢሄቪየር ቢያደርግ ከስፖርታዊ አድራጎት ውጭ የምንለውን ነገር ቢያደርግ፣ ቅድም አንድ አድማጫችን በጻፈው መልእክት ላይ የተጠቀመውን ቃል በጠረባ ቢዘረግፈው፣ ቢማታ አይቀጣም ወይ ነው እሱ። ጨዋታው ካለቀም በኋላ ቢያደርገው ይቀጣል። አሁን ግን ያልሆነ ነገር ላይ ያልሆነ ሲናሪዮ ላይ ነው እየተነጋገርን ያለ ነው ማለት ነው፣ እየተጠያየቅን ያለ ነው። የሆነው ላይ ለምን ፎከስ አናረግ? ግን እንደ ህግ ከሆነ አንስ በክርን ቢማታ፣ በቴስታ ቢማታ፣ ምራቁን ቢታፋ ምናምን ቢያደርግ አሁን ሃላንድ ይቀጣል። ጨዋታው እዛ ጋር እንዲቆም የተደረገም እንኳን ቢሆን ሃላንድ ለእንደነዚህ ያሉ አንስፖርቲንግ ቢሄቪየሮቹ ወይም ከስፖርታዊ አድራጎት ውጭ ከስፖርታዊ ጸባይ ውጭ ላሳያቸው ነገሮች ይቀጣል። አሁን ግን ሃላንድ ያደረገው ምንድን ነው? ማሊያ ነው የጎተተው። የማንን? የሶቦስላይ። መቼ? ሶቦስላይ የእሱን ማሊያ ከጎተተ በኋላ። ስለዚህ ዳኛው ለምንድን ነው መጀመሪያውኑ ነገሩ እንዲቀጥል ያላደረጉት? እዛው ጋር እንዲቆም ለምን አላረጉም ነበረ መጀመሪያው? ዳኛ በዛ በአፍ ላይ ጨዋታው እንቅስቃሴ ላይ አንዳንዱ አድቫንቴጅ ሰጥቶት ነው ይላል፣ አንዳንዱ ዳኛው ሆን ብሎ ነው ይላል፣ አንዳንዱ ኮንስፓይሬሲ ነው ይላል። ሴራው ደግሞ ከሊቨርፑል ጋር እኮ ተያይዞ እኮ አይደል፣ ከአርሰናል ጋር ተያይዞ ነው ብሎ የሚያስብም እኮ አለ፣ ይጽፋሉ እኮ። እኚህ ዳኛ ሶቦስላይ ላጠፋው ጥፋት መቅጣት እንዳለባቸው ያወቁት በቪዲዮ አሲስታንት ሪፈሪ ታግዘው ነው፣ ናና እይ ተብለው ነው እንጂ መጀመሪያ እኮ ጎሉ እንደጸደቀው ቆጥረው ሲቲዎች እኮ ሲተናነቁ ሲተቃቀፉ ነበር፣ ሰለብሬት እያደረጉ እኮ ነበር። ጋርዲዮላም ከነ ፎደን ጋር የተቃቀፈ ነበር። 3-1 ሆነን ብሎ 3-1 ሆነን ብሎ ኖ ይሄ ነገር ዳግም ምልከታን ይፈልጋል። ታዲያ ምንድን ነው የቪዲዮ አሲስታንት ሬፈሪ በእግር ኳስ ጨዋታ እንዲገባ የተደረገበት ዋነኛው ምክንያት ዳኛው በአፍላ የጨዋታ እንቅስቃሴ ወቅት ያላስተዋሉትን ነገር በቪዲዮ እያስቆሙ እያስኬዱ እያስቆሙ እያስኬዱ ለማስተዋል እድል እንዲያገኙ ማድረግ አይደል? እንዲቫር ሌላ እኮ ነገር የለው። ስለዚህ እንደዚህ ተረድተው ቢሆን ኖሮ ምን ታረግ ነበር መባል ማለት ነው። ቫር ማለት ሌላ ነገር አይደል። ከዛ ዳኛው ሁለት ምርጫ አለ፣ ሁሌም እንደምንለው። አንደኛው ምርጫው ኦንፊልድ ዲሲሽኑን ማስቀጠል ነው። ቅድም የወሰንኩት ውሳኔ ትክክል ነው፣ እሱ ይቀጥል ማለት ይችላል ዳኛ። ሁለተኛው የሚታረም ነገር አለኝ ብሎ ያንን የመጀመሪያ ውሳኔውን ለማረም እድል ይሰጠዋል። ስለዚህ በቪዲዮ አሲስታንት ሪፈሪው ፒች ሳይድ ካሜራውን ስክሪኑን ሄደው አዩ። ዳኛው ሲያዩ ሶቦስላይ ሃላንድን ክሊርሊ እኔም አንቺም ናኦምም የማንከራከርበት አይነት መጎተት ጎትቶታል። ይሄ ነገር የሚያስቀጣ ሆኖ አገኙት። ይሄ ነገር የሚያስቀጣ ነው ካሉ እና ከወሰኑ
በትክክልም ደግሞ የሚያስቀጣ ስለሆነ የሚያስቀጣው በቀይ ካርድና በቅጣት ምት፣ በአንደኛ ደረጃ ቅጣት ምት። ለምን ቀይ ካርድ? ምክንያቱም የመጨረሻ ሰው ሆኖ ነው የጎተተው፣ ግልጽ የማግባት አጋጣሚ ስለከለከለው። ለምን ቅጣት ምት? ከፔናልቲ ኤሪያ ውጪ ስለሆነ ሪጎሬ ሊሰጥ አይችልም መቼም። እሺ ከዛ በኋላ ያለው የሃላንድ መጎተት ቅድም እንዳልነው በቴስታ በክርን ቢማታ ኖሮ ወይ በጠረባ ቢማታ ኖሮ ወይ ምራቁን ቢታፋ ኖሮ ወሬያችን በሙሉ ይቀየራል። አሁን ግን ሃላንድ ያደረገው ነገር ማሊያ መጎተት ነው። አዎ የሃላንድ ሶቦስላይን ማሊያ መጎተት በግልጽ ይታያል፣ ልክ ነው። ነገር ግን እዚህ ጋር ጨዋታውን ማቆም ነበረብኝ ያሉ እኮ ዳኛው መቼ ሶቦስላይ የሃላንድን ማሊያ ሲጎትት አሉና ለሶቦስላይ ቀይ ካርድ ሰጡ፣ ቅጣት ምት ሰጡ። እዛ ጋር ያለውን ከዚህኛው ከሶቦስላይ ጥፋት ቀጥሎ ያለውን የሃላንድን ጥፋት መዳኘት አይቻልም። አለቃ በቃ ጎግ ተቋረጠ እኮ። አሁን ለምንድን ነው ሰው ጥያቄ ሲያነሳ ቅጣት ምቱም ተሰጥቶ ሶቦስላይም በቀይ ካርድ ከሜዳ ወጥቶ ጎሉ ለምን አይጸድቅም? ለምን አይልም? ሁለት ድርጊቶች ናቸው የቀጠሉት አይደለም? ከሶቦስላይ ጥፋት በኋላ ሁለት ድርጊቶች ቀጠሉ። አንድ ኳሷ የተንደባለለች ሄዳ ጎል ሆነች። ሁለት ሃላንድ ሶቦስላይ ላይ ጥፋት ሰራ። ስለዚህ ከዚህኛው ጨዋታው እዚህ ጋር እንዲቆም መደረግ ነበረበት የሚለውን ዳኛው አምነው ከተቀበሉ በኋላ ያሉትን ሁለት ድርጊቶች ለምን ጥያቄ አድርገን አናነሳቸው? በቃ እዚህ ጋር ስለቆመ ነው ጎሉንም የማንጠይቀው። እዚህ ጋር ስለቆመ ጨዋታው የሃላንድ ጥፋትም እንደሌለ ነው የሚቆጠረው። ያው የጥፋቱ አይነት ይወስነዋል። ግን በቴስታ ቢማታ ምራቅ ቢተፋ በጠረባ ቢማታ ምን ቢል ይቀጣል። እሱ ፋውል አይደለም፣ አንስፖርቲንግ ቢሄቪየር። አሁን ግን እያወራን ያለነው ፕሮፌሽናል ስለሆነ ፋውል በጨዋታ ወቅት ስለሚያጋጥም የማሊያ መጎተት ነው እያወራን ያለን። አልተማታም፣ ምራቅ አልተታፋም፣ በቲራ አላለውም። ምንም ኮንፊውዥን እኮ መፈጠር የለበትም። የእውነት ለመናገር ምንም ኮንፊውዥን ሊፈጠር የሚችል ነገር አይደል። ክሪስታል ክሊር ነው ለእኔ። ሊቨርፑልም አልተከራከረበትም። ፎር ዩር ሰርፕራይዝ ለምሳሌ ጋርዲዮላ ከተወሰኑ ጨዋታዎች በፊት ይከራከር ነበራል በአንዳንድ የዳኝነት ውሳኔዎች። አንዳንዶቹ ላይ ደግፈናል፣ አንዳንዶቹ ላይ ካንተ አይጠበቅም ሁሉ ብለናል፣ ባይሰማም። ሊቨርፑል ግን አልተከራከረም። ቀይ ካርዱ ልክ ነው አለ። እንደውም አላልሽ አንስሎ ልክ ስለሆነ ነው። ጥያቄያቸው ሌላ ነው እንጂ ይሄኛው ጥፋት የምትከራከሪበትም አይነት አይደለም። በእውነት በጣም አይደለም። ሪጎሬው ላይ ሰው ይከራከራል እንደ አንዳንድ ክርክሮቻችንንማ ትንሽም ቢሆን የሆነ ልጓም መስጠት ይፈልጋል ብዬ ነው የማስበው። ግን ካነሳው አይቀር ለምንድን ነው የተሰጠው አያሰጥም የሚል ብዙ ጥያቄ አይቻለሁ እኮ። ያ ጥያቄ ልክ አይደለም ነው እኮ ካነሳ ነው አይቀር ብናብራራው በሚል ነው እንጂ አሁን ይኸውልሽ የሚከራከሩ ሰዎች የሚከራከሩት ኳሷ ወደ ጎሉ እየሄደች አልነበረም ይልሽ። ኳሷ እኮ ኦልሞስት መውጣቱ አይቀርም ነበር ይልሻል። እንደዛ ተዳኝቶ አያውቅም የእግር ኳስ ሕግ። ዳኛው በምን ያውቃል? አብራራ ቢባል በምን ያብራራል? ኳሷ እኮ ወደ ፎሪ ነው የምትወጣው። እኔም እስማማለሁ፣ አንቺም ትስማሚያለሽ፣ ናሆምም ይስማማል። ዳኛው ግን እሱን አይደለም መዳኘት ኃላፊነታቸው። የዳኛው ዋና ኃላፊነት እዛ የግብ ክልል ውስጥ ጥፋት ተፈጽሟል አልተፈጸመም ነው። ወደ ተቃራኒ አቅጣጫ እየሄደም ከፔናልቲ ኤሪያው ጭራሽ ይዞ ለመውጣት ወደ ጎል እየሄደ አይደለም፣ ይዞ ለመውጣት ሰዎች በስተውብኛልና ይዤው ልመለስ ላስከፍት ስፔስ ብሎ ይዞ እየተመለሰ ያለ እዛ ጋር ጥፋት ብታጠፊበት ይሄ እኮ ወደ ጎል አይደለም ምናምን አይባልም ተብሎም አያውቅ። የዳኛው ኃላፊነትም እሱ አይደለም። ዳኛው ምን ትሪክ ሊሰራ እንደሚችል በምን ያውቃሉ? እሺ ንገርኛውን። ይዞ እየተመለሰ ነው ይልሻል። ይዞ እየተመለሰ ነው። ወደ ውጭ ነው የሚወጣው? አዎ ወደ ውጭ ነው የሚወጣው። እሱ አይደለም የሚዳኘው። ጥፋት አሊሰን ቤከር
ፈጽሟል ወይ? ኳሷን ከመንካት ውጭ የዛኛውን ተጫዋች አካል እግር ነክቶ የልጁ ጥረት እንዲቋረጥ አድርጓል ወይ? አዎ። ምን ያህል ፐርሰንት? 100%። ለዚህ ምንም ሰበብ የለውም። እንደነገርኩሽ ነው። ወደ ውጭ ይወጣ ነበረ። ስንት ፐርሰንት? 90%፣ 100% ይወጣ ነበረ። የሲቲው ተጫዋች ኔቬዝ ይዘው ነበረ ኳሱን? አይመስለኝም። ይሄንን ማሰብ የማን ፋንታ ነው? የአሊሰን ቤከር ፋንታ ነው፣ የዳኛው ፋንታ አይደል። የኳሷን አጠቃላይ አቅጣጫ አውቆ የልጁን ሩጫ አውቆ ኳሷ ላይ ደርስባታለሁ ወይ፣ ኳሷን እነካታለሁ ወይ፣ ከኔ ይልቅ እሱ ይቀድማል ወይ፣ ይህንን አንቲሲፔት ማድረግ የበረኛው ፋንታ እንጂ የዳኛው ፋንታ አይደል። ይህንን አንቲሲፔት አድርጎ ጎል እንዳይቆጠር የሚከላከልበትን መንገድ መወሰን የበረኛው ፋንታ። ሶሪ ግን ይህም የሚያከራክር አይደል፣ የእውነት የሚያከራክር አይደል። አይ ግን በጣም ብዙ አስተያየት የተሰጠበት ነገር ነው። ከዚህም በፊት በዚህኛው ጉዳይ ላይ ብቻ ሳይሆን ከዚህም በፊት የፍጹም ቅጣት ምት በሚያጋጥምበት ጊዜ ብዙ ሰው አስተያየት ሲሰጥ ምን ሰማው ምን ጎል እኮ አይሆንም ነበረ እና ለምን ፍጹም ቅጣት ምት ተሰጠ? ጎል እኮ እሱን ነው እኮ ያንንም አብሮ ይመልሳል ለማለት ፈልጌ ነው እኔ። ምክንያቱም ሰዎች በአብዛኛው የምንሰማው ነገር አይ ጎል ስለማይሆን ቢቶም ኖሮ ጎል ስለማይሆን ግን በቃ ግን ፍጹም ቅጣት ምት መስጠቱ ልክ አይደለም የሚል ሀሳብ አላቸው። ግን በምን መንገድ ነው የሚዳኘው የሚለው ደግሞ ዳኞች እንዴት ባለው ሁኔታ ነው ስራቸውን የሚያከናውኑት፣ ህጉ ምን ይላል የሚለው አሁን በተብራራው መንገድ ነው ሰዎች መረዳት ያለባቸው። ይሄ ነው አይ ትክክለኛውም ነገር ይሄ ነው። ከዚህ ውጪ ያለ ነገር የለም። የኔ የፍላጎትን ልክ ነው የሚያሳየኝ። እንዴት በቃ እነዚህ በጣም 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 ከስሜት የመጡ ወቀሳዎች ናቸው ዳኛው ላይ የተሰነዝሩ ያሉ። አንዳንዱ ይቀጣል ይልሻል ዳኛው አይመስለኝ። አይ ዳኛውን የሚያስቀጣ ነገር የለም። ምንም የተሳሳቱት ነገር የለም። ሊቨርፑል ላይ የወሰኗቸውን ውሳኔዎች በተመለከተ ነው። ሳላህ ላይ ለተሰራ ጥፋት የፕሪሚየር ሊጉ አስተዳደር የሰጠው ማብራሪያ ለምን ቀይ ካርድ አልተሰጠውም ለማርጊሄ፣ በርናርዶ ሲልቫ እዛ ጋር ላጠፋው ጥፋት የተቀጣው ቅጣት ተመጣጣኝና ተገቢ ነው ወይ ብለው የተነሳው ነገር አንዳንዱን ሼር አረጋለሁ፣ አንዳንዱን እንትን አረጋለሁ። ግን ተዘረፉ የሚያስብል ግን አይደል። ኧረ ተይ በእናትሽ በቃ ከዝርፊያ ጋር የሚያገናኘው ነገር የለም። እሺ ይሄንን ሀሳብ ምን እንደጀመረው ምናምን እኔ የሚገባኛል፣ አንቺ የሚገባሽ ታዲያ ገብቶኛል። በቃ በዚሁ ግን እንለፈው ነው የምለው እኔ። እሺ ግን ተመሳሳይ ጥያቄዎች እንደዚህ ግሬታ የሚፈጥሩ ሀሳቦች ካሉ ለመወያየት ለማወቅ በጣም ይጠቅማል። ስለዚህ ሀሳቦቻችሁን ጥያቄዎቻችሁን መላክ ትችላላችሁ 8101 ላይ እንደዚሁም ደግሞ ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ ማስፈር ትችላላችሁ ነው የምንለው። ከዛ በተጨማሪ ግን ያው ስናነሳቸው የነበሩ ጉዳዮች አሉ። በነገራችን ላይ ዛሬ ያው ቀድም ብሎ የዌስትሃም እና የማንቸስተር ዩናይትድ ጨዋታ ትልቁን ትኩረት ስለወሰደ ነው እንጂ ሌሎችም የሚደረጉ የፕሪሚየር ሊግ ጨዋታዎች አሉ። የቶትናም ሆትስፐር ና የኒውካስትል ዩናይትድ፣ የኤቨርተን ና የበርንመዝ እንደዚሁም ደግሞ የቸልሲ ና የሊድስ ጨዋታ 4:30 ላይ ይደረጋሉ። የዌስትሃም ና የማንቸስተር ዩናይትድ ጨዋታ ደግሞ የሚጀምረው 5:15 ላይ ነው። ስለዚህ እነዚህ ጨዋታዎች እንደሚደረጉ አጠቃላይ ማስታወስ ይገባል ብዬ ስለ አርሰናል የዋንጫ ፉክክር እናውራ። እሺ አርሰናል እና ማንቸስተር ሲቲ ዋነኛ የዋንጫ ተፎካካሪዎች ናቸው። አስቶን ቪላን ምንቶ ከዚህ ጉዳይ ጋር ሰፍተን ማለት ነው። እኔ የአርሰናልና የማንቸስተር ሲቲ የዋንጫ ፉክክር ላይ የሚሰጡ አስተያየቶች መነሻ የሚያደርጓቸው አንደኛ የእነዚህ ሁለት ክለቦች ቀጣይ ጨዋታዎች ከነማን ጋር ያገናኟቸዋል የሚለውን ያነሱና የገሌ ከባድ ነው የገሌ ቀላል ነው ምናምን የሚል ነገር አለ። ሁለተኛው ማንቸስተር ሲቲ ሊቨርፑልን በማሸነፉ ስለሚያገኘው ጉልበት፣ የማንቸስተር ሲቲ ሊቨርፑልን በዛ መንገድ ማሸነፍን ተከትሎ
አርሰናል ቤት ስለሚፈጠር መራድ፣ መፍራት፣ ነገሮች ከቁጥጥር ውጭ ይሆናሉ ወደሚል አረዳድ የሄደው ነገር ላይ ሳናወራበት አቅለለ ነው እንድናልፍ አልፈለኩም። ልክ ነው ይሄ ነገር እውነት እንደዚህ ነው እንደ ሺህ ጊዜ እኮ ነው መናገርሽ 2022 2023 2023 24 ሺህ ጊዜ ቢሳሳት ከኋላው የተነሱ ዋንጫውን ቢበሉበት የፈለገ ነው መናገርሽ። የእውነት የአሁኑን አርሰናል አንደርስቲሜት ማድረግ ልክ አይደለም፣ በጭራሽ ልክ አይደለም፣ በጭራሽ ይሄ አሁን አርሰናል አሳንሰሽ የምታየው አርሰናል አይደል። ግን ቶሎ የዘንድሮ የውድድር ዓመት ከተበላሸበት አርሰናልን ሲቲ እያለ አርሰናልን የሌሎች ክለቦችን ውለታ ጠባቂ አድርገን ለምን እንደምንረዳው አላቅም። ሲቲ እያለ ሲቲ ነው ውለታ ጠባቂ መሆን ያለበት እኮ፣ ምክንያቱም የ6 ነጥብ ልዩነት ስላለ ሌሎች አርሰናልን ካላሸነፉለት ነጥብ ካላስጣሉለት በስተቀረ ዜር ኢዝ ኖ ቻንስ አርሰናል ሲቲ ላይ ሊደርስ ማነው ሲቲ አርሰናል ላይ ሊደርስ የሚችልበት ምንም እድል የለም። አሁን ግን አርሰናልን ጠባቂ ያረግንና ቁጫል እኔ ራሴን አይደለሁም በማየው የበዛ አስተያየት እንዴ ይሄንን ያህል ስለወየው ጉዴ መቅረብ ትክክል ነው እንዴ? በእውነት ልክ አይደለም። ማንቸስተር ሲቲን ማን ነው ከአሁን አንስቶ እስከ 38ኛው ጨዋታ ድረስ ልክ ይሆናል ያለው? አርሰናልን ንቆ እኮ ነው። ለአርሰናል አይቻልም ምን አስበው ለማንቸስተር ሲቲ ይቻላልን ስታስቢ መለኪያ ኖሮሽ መነሻ ኖሮሽ እንደ መነሻ በተጠቀምሻቸው ነገሮች ላይ ተመስርተሽ ነው መሆን መቻል አለበት። የፈለግሽውን መነሻ አምጪ። አርሰናል ከማንቸስተር ሲቲ አንሶ ማንቸስተር ሲቲ ከአርሰናል የሚበልጥበትን መስፈሪያ በዘንድሮ የውድድር ዓመት ለቀሪዎቹ 13 ጨዋታዎች ልትሰጭኛት። ማሳነስም እኮ መነሻ ሊኖረው ይገባል ብዬ የመጀመሪያው ነጥብ እሱ። ሁለተኛው አርሰናል የማንንም የራሱን ልክነት ብቻ ነው የሚጠብቀው። የላቡ ይበቃዋል። በአጭሩ ኢንክሉዲንግ ነው እኮ ምነግርሽ። ኢትሃድ ስቴዲየም ላይ አርሰናል እና ማንቸስተር ሲቲ ሲጫወቱ አርሰናል ስቲል ማንቸስተር ሲቲ ሊያሸንፈው ይችላል እንዴ? ይሄንን የሚያስብል በጣም ብዙ ሀቅ አለኝ እኔ። አይ የለም ከዚህ በተቃራኒ ነው የሚሆነው የሚል ሰው ግን አሳማኝና ሎጂካል ነገር ካለው ቢነግረኝ ቢያስረዳኝ፣ አንቺን ጨምሮ በጣም ደስ ይለኛል። እኔ የምረዳው ይበዛል፣ መበርገጉ ይበዛል። በቃ እሱን ነው የምለው እኔ በጣም ይበዛል ያለው ጭንቀት፣ ፍርሃትና ስጋት አርሰናል ላይ ሲሆን በጣም ይበዛል። እውነት ነው። ደግሞ በነገራችን ላይ አንድ ጨዋታም ሲያሸንፍ በቃ ዘንድሮ የሚለው የኤክሳይትመንቱም ደግሞ በዛው ልክ ሰፊ ነው። ግን ደግሞ ትንሽ ብቻ ይኸውልሽ የነጥብ ልዩነቱ 9 ካልሆነ አልረጋጋም ያለ አርሰናል ደጋፊ ካለ አንተ ቶሎ አትረጋጋ፣ በእውነት አትረጋጋ። 6 ያረጋጋል። ከ6 በላይ የነጥብ ልዩነት ከ6 በላይ የሚያረጋጋው ግን ምን እንደሆነ ልንገርሽ ነው። ለእኔ የአርሰናል ፎርም እና የሲቲን ፎርም መገምገም ነው የሚያረጋጋ። ኤኒቲንግ ካን ሀፕን ሲቲ ላይ አይ ዶንት ቲንክ አርሰናል ላይ አሁንም የሊቨርፑልን ጨዋታ የመጨረሻዎቹ ደቂቃዎች ናቸው የበለጠ ስለ ማንቸስተር ሲቲ በጎ ነገር እንዲወራ ያደረጉት እንጂ እሱን ማየት አይፈልግማ ሰው። ገባሽ አይደል? ላስት ሚኒት ላይ በጣም ወሳኝ 3 ነጥብ ይዘው ወጥተዋል ስንል አንዱ ወሳኝ የምንለው ድሉ በአርሰናልና በሲቲ መካከል ያለውን የነጥብ ልዩነት ስለሚያጠብን፣ 2 ሊቨርፑል የነበረውን አደገኝነትም ስለምናውቅ እኮ ነው። በጨዋታው ላይ ሊቨርፑል በጣም 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 ሰከንድ ሀፍ ላይ ብዙ ነገሮችን ለማድረግ እድል ነበረው፣ የተሻለ ነገር ነበረው። ግን ከዛ ሁሉ ጫና ውስጥ ወጥቶ ሲቲ ያሸነፈ። ወንደርፉል ፎር ሲቲ፣ ምንም ጥያቄ የለው። ኢትስ ቢግ 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 ቪክትሪ ለሲቲ። ነገር ግን በሲቲ ለመተማመንና ለመመካት ግን 2-1 አሸነፈ በሚለው ላይ ብቻ ከሆነ የምመሰረተው ልክ አይደለም። ፐርፎርማንሱ እንዴት ነበር ፈርስት ሀፍ? ፐርፎርማንሱ እንዴት ነበር ሰከንድ ሀፍ? ምን ያህል ኤክስፖዝድ ነበሩ?
ለምሳሌ ጋርዲዮላ የሚለውን ነገር ብነግርሽ ዌስትፉልነስ አለናል፣ አባካኞች ነናል። ሂዝ ራይት። በጣም እኮ የሚገራርሙ ኳሶችን እኮ ይስታሉ እኮ፣ ግን መከላከሎች ላይ ሶፍት አይደሉም ወይ? ኤክስፖዝድ አይደሉም ወይ? ተጋላጭ አይደሉም ወይ? በእያንዳንዱ ቦታ ብትመዝኙ ዶናሩማ ቨርስስ ራያ ብለሽ ከዛ ባክፎሮቻቸውን ከዛ ሚድፊልዱን ከዛ ወደ ማጥቃት ምናምን ስቴጂ በጣም በጣም በጥቂት ቦታዎች ነው ሲቲ ከአርሰናል የሚሻለውን ንቀን ያቃተውን የምናገዝፍበት ምክንያት ለእኔ አልገባኝም። ካለሽ አስረጭ። አይ ያው ቀሪዎቹ ጨዋታዎች ዝርዝር ጋር የቀደመ ታሪክ ነው። ይሄንን ስቀት ያው በቃ ሌላ ተባባሪ ሆነን እሱ ነው እንጂ እንዳልነው በዚህ የውድድር ዓመት በጣም አርሰናል የተሻለው ቡድን መሆኑን አይተናል። ምንም ጥርጥር የለውም። ለዛውም አርሰናል ያው ያለው የስኳድ ደብዝ እንዳለ ሆኖ ግን ደግሞ በጉዳትም በጣም ሲቸገር የነበረ ሆኖ ነው። ይህንንም አብሮ ማየት ያስፈልጋል ማለት ነው። ለማንኛውም ግን የማንቸስተር ሲቲና እንደዚሁም ደግሞ የአርሰናል ቀጣይ የፕሪሚየር ሊግ ጨዋታዎች በጣም ይጠበቃሉ። ምንም ጥርጥር የለውም። ከዋንጫ ፍክክሩ ጋር ስለሆነ እያወራን የምንገኘው በአርሰናል በኩል ያሉትን 5 ጨዋታዎች እንኳን እናንሳ ብንል አሁን ሐሙስ ምሽት ከብሬንትፎርድ ጋር ጨዋታውን ያደርጋል አርሰናል። ከዛ ከወልብስ፣ ከዛ ከቶትናም እነዚህን 3 ጨዋታዎች በተከታታይ ከሜዳው ውጪ የሚያደርጋቸው ጨዋታዎች ናቸው። በነገራችን ላይ ከ5ቱ ጨዋታዎች 1 ብቻ ነው በሜዳው የሚያደርገው አርሰናል በቀጣይ 5 ጨዋታዎች ማለት ነው። ከቶትናም ጋር ጨዋታውን ካደረገ በኋላ የቸልሲን ጨዋታ ነው የምንመለከተው። ይሄ በአርሰናል ሜዳ ላይ የሚደረግ ጨዋታ ነው። መጨረሻ ላይ 5ኛው ጨዋታ ነው ማለቴ ከምዘረዝራቸው የመጨረሻው ወይንም 5ኛው ጨዋታ ከብራይተን ጋራ የሚያደርገው ጨዋታ ነው። ስለዚህ ከ5ቱ ጨዋታዎች 4ቱን ከሜዳው ውጭ የሚያደርጋቸው ይሆናሉ ማለት ነው። ይሄ በአርሰናል በኩል የሚታይ ነው። በማንቸስተር ሲቲ በኩል ደግሞ ነገ ምሽት ከፉልሃም ጋር ጨዋታውን ያደርጋል። ይሄ በማንቸስተር ሲቲ ሜዳ ላይ የሚደረግ ጨዋታ ነው። ከዛ በኋላ ከኒውካስትል ጋር ጨዋታውን ያደርጋል። ይሄም በሜዳው ነው የሚያደርገው ማንቸስተር ሲቲ። ከሊድስ ጋራ ከሜዳው ውጭ ጨዋታውን ያደርጋል። ከዛ ከኖቲንጋም ፎረስት እንደዚሁም ደግሞ ከዌስትሃም ጋራ የሚያደርጋቸው ጨዋታዎች አሉ። ከኖቲንጋም ፎረስት ጋራ በሜዳው ነው ጨዋታውን የሚያደርገው። ዌስትሃምን ግን ከሜዳው ውጭ ነው የሚያስተናግደው። እነዚህ ቀጣይ 5 የፕሪሚየር ሊግ ጨዋታዎችን ስንመለከት በአርሰናልና በሲቲ ማን ከበድ ያለ ጨዋታ ያደርጋል የሚለውም አብሮ እየተነሳ ነው። ከዛ ደግሞ እንደገና ማርች 22 ላይ የሚደረገው የካራባኦ ካፕ የዋንጫ ጨዋታም አለ። ያ በጣም በትልቅ ጉጉት የሚጠበቅ ነው። በተለይ እነዚህ 5 ጨዋታዎች ላይ የሚመዘገበው ውጤት ለዛ ጨዋታ የተለየ ትኩረትም እንዲሰጠው ሊያደርግ ይችላል። የበለጠ ተናንቀው የሚሄዱ ከሆነ በፕሪሚየር ሊጉ ላይ ያላቸውን ትግል በዚህ የዋንጫ ጨዋታም ላይ ሊደግሙ ይችላሉ የሚል ሀሳብም የሚሰጡ ሰዎች አሉ። አይ የካራባኦ ካፕ የዋንጫ ጨዋታ ለብቻው ተነጥሎ ነው የሚታየው የሚልም ደግሞ ሀሳብ ያላቸው ሰዎች አሉ። ለማንኛውም ግን ቀጣይ ጨዋታዎቹን በተመለከተ ቅድም እንዳነሳሁት ነው አብዛኛውን አርሰናል ከሜዳ ውጭ የሚያደርጋቸው ጨዋታዎች ናቸው። በማንቸስተር ሲቲ በኩል ደግሞ ከ5ቱ 3ቱን በሜዳው ያደርጋል። ግን ማን የበለጠ አስቸጋሪ ተጋጣሚ አለው የሚለውም ደግሞ አብሮ መነሳት የሚችል ይመስለኛል። አሁን የፉልሃምን ጨዋታ ከማንቸስተር ሲቲ ጋራ በቀላሉ የማይመለከቱ ሰዎች አሉ። ብዙ አስተያየት የሚሰጥበት ነው። ፉልሃም ባልተገመተ ሁኔታ ትልልቅ ቡድኖችን ነጥብ ያስጥላል የሚል ሀሳብም ይነሳል። ከዚህ በፊት ያው በተደጋጋሚ ያደረገው ነገር ስለሆነ ከዛ ደግሞ የብሬንትፎርድን ጨዋታ በቀላሉ ማየት የለብንም። አርሰናልና ብሬንትፎርድ የሚያደርጉትን የሐሙስ ምሽት ጨዋታ ይህንን ጨዋታ አርሰናል በቀላሉ ያሸንፋል ብሎ ለመናገር ያስቸግራል የሚል አስተያየትም አለ። ምክንያቱም ወቅታዊ የብሬንትፎርድ ጨዋታ በጣም አሪፍ ነው። ተከታታይ ጨዋታዎችን በማሸነፍ ጥሩ ግስጋሴ እያደረገ ነው የሚገኘው። ስለዚህ ይሄ ለአርሰናል ሊፈትን ይችላል ነው። በነገራችን ላይ ሐሙስ ስለሆነ አርሰናል የሚጫወተው ነገ ማንቸስተር ሲቲ ተጫውቶ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 3
ዝቅ ብሎ ነው አርሰናል ጨዋታውን የሚያደርገው ማለት ነው። እና ይህንንም የፈሩ ወይንም ስጋት ውስጥ እንዲከታቸው የሆኑ የአርሰናል ደጋፊዎችን ያጋጥሞኛል። በ3 ነጥብ ልዩነት ሆኖ እኮ ነው ጨዋታውን የምናደርገው የሚል የተወሰነ የስጋት ስሜት በደጋፊዎች ላይ አይቻለሁ። ግን አርሰናል መልሶ 6ም ሊያደርገው ይችላል። እንደገና ደግሞ ጨዋታው ወደ 3 ነጥብ የሚያንሰው ግዴታ ማንቸስተር ሲቲ ፉልሃምን የሚያሸንፍ ከሆነ ነው። ስለዚህ በጥቅሉ ሲቀርብ የሚቀጥሉት 5 ጨዋታዎች ለአርሰናል እና ለማንቸስተር ሲቲ፣ አርሰናል ከሜዳው ውጭ የሚያደርጋቸው ጨዋታዎች የሚበዙበት፣ ማንቸስተር ሲቲ በአንጻሩ በሜዳው የሚያደርጋቸው ጨዋታዎች የሚበዙበት ነው። ከብሬንትፎርድ፣ ከዎልቭስ፣ ከቶተናም፣ ከቼልሲ እና ከብራይተን ጋር ጨዋታውን ያደርጋል። ከእነዚህ ጨዋታዎች ውስጥ ከቼልሲ ጋር የሚደረገው ጨዋታ ብቻ በኤምሬትስ ስቴዲየም የሚከናወን ይሆናል። ማንቸስተር ሲቲ በአንጻሩ ፉልሃም፣ ኒውካስል፣ ሊድስ እና ኖቲንግሃም ፎረስት ከዛ ዌስትሃም ናቸው ተጋጣሚዎቹ። ከፉልሃም ከኒውካስል እና ከኖቲንግሃም ጋር በኢትሃድ ስቴዲየም ጨዋታውን ያደርጋል። የሊድስ እና የዌስትሃም ጨዋታ ደግሞ በሜዳ ውጪ የሚያደርገው ነው የሚሆነው። እነዚህ ጨዋታዎች በጣም 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 እጅግ በጣም ወሳኝ ናቸው የሚለውን ነው የምንረዳው። ግን አርቴታ እና ተጫዋቾቹ የአርሰናል ተጫዋቾች ለእንደነዚህ ያሉ ፈተናዎች ብቁ አይደሉም ወይ የሚለው ግን የብዙዎቻችን ጥያቄ ነው። አንዳንድ ጊዜ ራስ ደጅ ሆነን ጨዋታ እያየን ጨዋታውን በተመለከተ የደጅ ሰው አስተያየት እየሰጠን የሩቅ ሰው አስተያየት እየሰጠን እንዲህ ከፈራ የአርቴታን መፍራት ማናናቅ አንችልም ማለት ነው። ወይም ደግሞ አርቴታን በፍርሃት ልንተቸው አንችልም ማለት ነው። እንደኔ ነው። It's on here now. The goalkeeper's beaten, and South Africa have done